አድርጊልኝ። በድዬሻለሁ፣ አጥፍቻለሁ። እኔም ያዘኝ ነገር ስለያዘኝ ነው። ይቅርታ አድርጊልኝ። እመብርሃንን ነው የምልሽ። ይኸው ተንበርክኬ ማራኔ ቅርብ ይሻለው። እኔ ይቅርታ ልብ ያለኝ ሰው ነኝ። እኔ ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው? እሺ ነው ምንድን የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። ጠጡን ሳትጠጪው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው የምሰራው ብዬሽ ታስታውሻለሽ? እመጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቮልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ብለሽ አይ በእኔ ሞት ብለሽ በግድ አስጨነቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምበር ሁላችንም ነበር። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋር ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሽርሽ ወደ በሩ ጋር ነበረ። እንዴ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመለዳ ሱዳኖች ነበሩ ካስታወሽ። ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው መሆን ብትሞች እዛ ጋር ተጠያቂዋ መሆኑን ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቶ ነበር የምጠጪበት። ታስታውሻለሽ? በርገሩ አለች እኔ ሌሎች ጓደኞች በርገር አለች አንዷም አለች እቺውን ሳቄት አልማዛ ነው የምትጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደው ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግረታል። የሚጠጥ ቢራ ነው የምጠጣው አጠጣም ነበር። መጣራው ከፈለጋችሁ ማለት ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። የኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ምታው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰባይ ነበር ያቀል። በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ ተጣጣሪያችሁ በቃ ይልን ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ተመሰክራለች። አዎ ነበርና አስታውሳለሁ እንዳላደረኩት ያንን ነገር ይሄው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ሙሉ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ
የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድጄ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ አስይዛትና ካልሆነ ቀጠሮ አስይዛትና እናቴ ቀጠሮ አስይዛትና ላይቭ ላይ ሆነ ይሄው ሁለት ስልክ ነው ያለው፣ ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ፣ የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ነው። ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈሮት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ ሀቢባ አሳልፋ እናቴ እናት እኮ ናት። ክፉም ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዛ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠች እኮ። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለች እኮ። እቺ ልጅ እናቷን ነው እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየው መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ተሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ አልክም ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው እዚህ ሰምቼ ደውዬላት ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስትደውል ነበር ዘጋባት ነበር። እዚህ ያለውን ነገር በቃ እንጨርስ ብዬ ስደውልልሽ አታንሽም ምን ሆነሽ ነው ብላ የላከችኝ ሪከርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራው ኖሮ ነበር ያልኩት። እሷም ምን ማውራት ትችያለሽ፣ ነገም ማውራት ትችያለሽ። እውነት እናትሽም ገነት ላይ ያስመትቶ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ አንቺ ሱሱ ተጠጣው መጠጡን ዲፊ አትድፊ ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡን ዲፊ አትድፊው ሱሱ ተጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ነው አቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። ያንቀልኩበት አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋለ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ላይ ደፋ ገረና ራሷ ሱሱ አንቺ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጥ ተሽሏል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት? ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ህይወት ለምን ትኖሪዋለሽ? ሁል ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳት። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወረዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼም አይደል እንዴ እየጋበዘች ለምንድን ልጅቷ የምታመነጫጭቂያት? ይሄው ትግባና ትመስክር። ወላሂ ለምንድን ልጅቷ የምታመነጫጭቂያት? እየጋበዘችንም ማመነጫጭቃትም ይሆናል። ሼም እንኳን የለብሽም እንዴ አንቺ ብዬ እንደው ተቆጣዋት በርገሯን ማለት ነው። ከዛ ኦኬ ምናምን ተብሎ ሌላ ቮድካ ደግሞ እንደገና አወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው መጋበዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ስጋብዝሽ የነበረው አልዋሽ በራሴ በብር ነው ስጋብዝሽ የነበረው በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለኩ እኔም ሂማኔ ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጪኛለሽ ብዬ አንስቼ ሂማኔ ሰጠኋት። ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ እኔ ያዡና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ማሪ 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጪኛለሽ ብያት ለአልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽኝ $100 ነው እንደዚህ
$70 ነው ምናምን ሰጠች። ከዛ የሆነ $100 ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ ቀን አውሪ በጣም ትቶኛል ሱሴ የኔ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጪ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መጣ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት፣ እሷም እንደ ወንድ አለቀውም እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቲ ሊደባደቡብኝ። ከዛ አረጋግቼ ነኝ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶኝ ሰባብሬው አልጋውን ይላስ ላይ ነው። ታስታውሻለሽ? አቡዋ ብዬሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋው ሶፋ ምን እንደሆነ ያስገባችሁ ታስገባው አይተሽ ነኝ ብላኝ ነበር። የሳደሙ ገኒ ለኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ አሳይተኝ ግዢኝ ብላኝ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏለለበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር ቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እሺ እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው እኔ ጋር በርገሯ ናት ይዛት የመጣችው እቃ ትገዛለች ጎብ ብር አላት ምናምን ያኔ ስሪ አንቺም እሷም ለሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሁማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ ማስታወቂያ የሰራነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን። እኔ መዝበታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ እመለሳለሁ። እንደዛ ነው እንኩ በንኪ ሆነ ገባሽ? እኔ በቃ አሟሙቅላታለሁ እሷም ደግሞ ሼም ይዟት በጣም ትገዛኛለች። እኔ ይሄንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ $500 ምናምን ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ ተነሳ በሪችና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳት። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች $5000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺም ብትሆኚ ሀቅሽን ለማውጣት ትሄጃለሽ። ሄጃለሁ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ አህለው ሳላ አለችኝ። ሄድኩኝ ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት ለምስክርም ለሐቂቃም። አዎ ተብያለሁ፣ አሰርተሽብኛል ተብያለሁ፣ እንደዚህ ተብያለሁ ራሄል ወስዳኝ ምናምን የትላንቱ ፊልም። አዎ ሴትዮዋን አናግሬ መጣሁ። ከዛ እንደዛ ተባለ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ ይሄው እኔ 5 ሳምንት ሊሆነኝ ነው ቁጭ ብዬ ሳድር ማለት ነው። ይሄው ከንፈሬው ላይ እንዴት እንደደረቀ አቡ ለምን ሐቄን ላወጣ ብዬ ግን ስወጣ የኔን ሐቅ ነው አላህ ያወጣልኝ። አየሽ በዚህ ዱንያ ረመዳን እኔ አሁንም ለኔ ሸር ያሰባችሁ አላህ የሥራችንን ይስጠን፣ የሥራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለኔ እንደ ጥሩ ነበር የመሰለኝ አጠገቤ ሆነሽ ሳይሽ፣ እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ደም እንባ ነው ያለቀስኩት። ግን
አላቅም ጠንካራ ነው የምሆነው ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ፣ በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየኩት ወላሂ ዛሬ አልቅሼ ያ ረቢ ሳሉል ሳላድር ሐቄን እኔ የምታመመው እኔ አላወራም ሀይባ አውጥቼ እኔ አሞኛል እንዴ አልልም። ቤተሰብ እዚህ ጋር ያኛል ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ ተደራጊ ሌላ ታማሚው ሌላ ጤነኛው ደሞ ሄደው ሌላ። አላህ ግን ሐቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያ ረቢ ሐቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው አይተሽኛል። ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው ትደውላለች። ትደውላለች እያልኩሽ ነበር። ሁላ የሚደውሉብሽ ነበር። በጣም እየተደወለ ነበር። የሀገር ቮይስ ልካለች ሀቡ። በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው ሜሴጅ ዋትስአፕን አልመለስኩም። በጣም ስለኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩትኝ እስከ ጠዋት 7 ሰዓት ድረስ አልተኛውም። ከዛ በኋላ 2 ሰዓት ያልተኛሁኝ ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደዚህ ተደረገ ሱሱ እንዲያረገች ራሄል እንዲሆነች እንትና እንዲሆነች እያሉ እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ። ተነስተው ደግሞ ሳልተኛ ወላሂ ሃይባ እህል እንኳን አልቀመስኩም። ቁርአን ነው የምልሽ እስካሁን ማለት ነው። ግን የእናቴ አምላክ ይጠብቀኝ። እኔ አሁንም ነገም የምለው የማየ አምላክ የልጅ አምላክ ይጠብቀኝ። እኔ በሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ። አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይሄን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ። ሰው እንዳላምን አረጋችሁኝ። በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት ቅን ነገር ማለት ነው። አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅርልሻለሁ። አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱአ አድርጉ እንጂ እኔ ባንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻለሁ ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው ባንቺ ላይ መጨከን ነገር ኖሮኝ አይደለም። እኔ ያለኝ ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው። የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ ያለሁልሽ አይዞሽ። እኔ በህይወቴ አልኩሽ አቡ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋውት ያልሽው ሜቢ እቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲምትሆነው? ግን በእኔ በኩል እኔ እስከ ልጅና ስትለይ ስትከታተላት አማተኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትጣ የለችም። አማ ቤት ተኝታለች። አየዋት አይተሻታል? ምን ራሴን ትነች አላህ አልፈልግም። አላህ አለልኝ እኔ አላህ አሁንም ቢሆን እኔ ዲን አለኝ። ዲኔ ማስከሸፍ ትችላለች። ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለች። ኧረ እኔ ቤተሰቤ ጋር ሄዳለሁ። ኢትዮጵያ ሄዳለሁ። አሪባ ቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበጋባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሲል እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣል። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ። ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደል? ምንድነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ ለምን ይኖራል? በላብሽ እኮ ይከፈትሽው ነው። አንቺ እኮ በጣም ነው የምሰራው፣ በጣም ነው የምሰራው፣ በጣም ብር አገኛለሁ። ግን ነብያችን ነው የምልሽ ይኸው አላህ ይረዝቀኛል፣ በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጪ
ያደረኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ካንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችን ነው የምልሽ አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል፣ የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። እኔ በሰላም ሰላሞኛ አይደለም የምሰራው። እንደማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳኝ ነው የምልሽ። አንድ ቀን እንደ እኔ ጓደኞቼም እንደብላችሁ ተቀልሽ ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ካንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው አይዋ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔ ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባለ እሰይ ደግ አደረገ። ለምን በራሴ ስለምተማመን አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላችኋለሁ። ወላሂ ላዚም አይባ ለምን በራሴ ተማመናለሁ። እንደዚህ ነገር ያለ አልመሰለኝም። እንዴ ጉዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባሽ። ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ላዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር። ሰታኝ በልቼ አረጋግታኝ በልቼ ይገኒ በጣም ጠጥተሽ ከሆነ ይሄን መጠርጠር ነው ያለብሽ። ራሽ በሷ ይኸውልሽ እኔ አልኩሽ እኮ የኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉት ነገር በእነሱ ብሞት እንኳን እኔ የጀነት ነው ሀቢቢ። እኔ አጽያቴው ላይ የበዛ ነው። እኔ አልቀራም። አንድ ብቻ ልንገራት። ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታሙ። እንኳን ለራሱ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪም ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላረኩም። እኔ የገባኝ ነኝ። ምልክቱን ነግሬሻለሁ። መድፋቴን ዛሬም ከሌላው ሴት የተለየ ነገር አልያሽም። ከተፖሰተም ኢትሶኬ ፖስተሽ ይሁን አልኩኝ እኮ አብይ መስሎ አይታየኝ። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለኔ ባለውለታዬ ናት። ከቤሩት ልብ እንዲገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ እኔን ወተት ነበር ስታጠጣኝ የነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀሽን አታሰሪ? ለምንድን ነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዥ ብርጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩቅ ሲመጣ ነው እኔ ጋር ሴቶቹ ተሰብስበው ቢመጡ እውነት ነው ውሸት ነው? ሱስዬ እዚህ ጋር ማለት ነው በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጣሁት። አሁንም የሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ የተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የሷን ህይወት ደግሞ ማዳን አለብኝ። አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግረሻል ቅድም አብዬ። የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ። በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈራኋት ገነትን ነው በህይወቴ ከወንድም ብቻ። ይሄው መብርሃንን አንድ ልጅ ነውሽ የፈራኋት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አንዳት መንፈስ ነው። እኔ እንደ እህትነት የምነግርሽ ሱስዬ በመጀመሪያ ይቅርታ አድርግልኝ ነው ካለውበት ቦታ ተነስቼ
ይቅርታ አድርጊልኝ፣ በድዬሻለሁ፣ አጥፍቻለሁ። እኔም ያዘኝ ነገር ስለያዘኝ ነው። ይቅርታ አድርጊልኝ። እመብርሃንን ነው የምልሽ። ይኸው ተንበርክኬ ማራኔ ይቅር ብዬሻለሁ። ይቅርታ ልብ ያለኝ ሰው ነኝ እኔ። ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብትጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቼዋለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጅ ውጪ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን ራሱ አይመስለኝም። ሀቡ ወላሂ በጣም ነው የደከመኝ። እኔ እንደዚህ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴትስ ታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥ የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሐቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያዬ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያሟዋት ገነትን ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በኔ ሱቅ ካርቶን ምናምን ለማሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻና ልክ ደግሞ ሂውማን ኤር ቤቱ ልክ እንደራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፈት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ውስጥ ሌላ ነገር አሰርቼ ለጠፍኩበት። እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጥፌው ከዛ ጀርባው ብላክ ሆነ ማለት ነው። በቃ እቺን ነው ያሟዋት፣ እቺን ነው ማቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቢያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሀል በሪታም በእኔም በገነትም መሀል ላይ ብጥብጥ ተፈጠረ። ተኮራረፍን። ሳንሰዳደብ ተዘጋጋን። ከተዘጋጋን በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ምናምን እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይሄ ነገር ከሰማሁበት ቀን ጀምሮ ይኸው በየቀኑ የሚመጣውን ነገር እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን